እንትኑ መጣ፣ ዋናቸው መጣ። ምንድን ነው አለ። እንዲህ ነው መርማሪው አስገባ፣ ጠየቀ። ይሄ ነው የፈጠረው። ልጅህን አታምንበታለህ? አዎ። አምነህ ትቀበላለህ? አዎ እቀበላለሁ አለ። ሌሊት ቁጭ ብለን አድረን በቃለ መጠይቅ ተደርጎ የግብፁ ልጅ ይሄ ግብፃዊም ተቀምጦ አብሮን ቁጭ ብሎ ሌሊቱን ሙሉ አድረን ፖሊስ ጣቢያ። እናቷ ስሟ ማን ነው? የእናቷን ስም የእሱን ስም ሰተን የኔን ስም ሰጥቼ መታወቂያን አስይዤ መታወቂያን አስይዞ የግብፁም ገብቶ ምስክርነት ሰጥቶ ጨርሶ እንዴት ነው ያገኘሃት ስለው ጊዜ ባዶ ቤት ነው ያገኘኋት አለኝ። በጣም ደነገጥኩ፣ ተንቀጠቀጥኩኝ። ሀቢባ በጣም ባዶ ቤት ነው ያገኘኋት አልኩት። ልብሷ ብቻና እሷ ልጅቷን ብቻ ነው ያገኘኋት አለች። ልጅቷ ፈርታ የሰጠቻት ልጅ ሰጥቻታለሁ ያለቻት ልጅ ለእኔ ለወንድሜ የደወለችው ልጅ ወስዳ የነበሩበት 7ኛ ላይ ግብጾቹ አጠገብ ወስዳ ነው የጣለችው። ልጅቷን ማለት ነው። ባዶ ቤት ነው ያገኘናት ልጅቷን፣ ባዶ ቤት። አንቺ እናት አይደለሽ? እስኪ አንድ ጥያቄ ልጠይቅሽ ሀቢባ። ለዛውም በችግር በረሃብ ተቸግረሽ በስንት መከራ ፈርተሽ ምን ብለሽ አምጠሽ የወለድሽው ልጅ እንዴት ነው አንቺ ጨክነሽ እንዴት ባዶ ቤት ጥለሽ የምትሄጂው? አዎ እኔ ብያለሁ፣ ያለ ህጋዊ ያልሆነ ነገር አልፈልግም ብያለሁ። በህግ ከመጀመሪያ እስከ መጨረሻው ነግሬሻለሁ። በህጋዊ መንገድ ወስዳታለሁ ብዬሻለሁ። በህጋዊ መንገድ ወስዳታለሁ። እስኪ የቱ ጋር ነው ጥፋቱ ሀቢባ? እሺ ህፃኗ ባዶ ቤት ብቻዋን ከተገኘች ህፃኗ መቼም ስልክ ደውላ አባቴን አውሰደኝ ባዶ ቤት ተጥያለሁ ማለት አትችልም። አባቴው በምን አወቀ ህፃኗን ባዶ ቤት ጥላት ከሄደች? እና ኦኬ እንትን ሙዩቱ እኔ ስታወራ ትሰምኛለሽ አይደል? ኦኬ ማን እንዳላደወለለት ታውቂያለሽ? ልጅቷ ማን እና ልጅህን ውሰድ እሷ ተሳፍራለች ብላ አንዲት ልጅ ደወለችለት። እንደተናገረ ኦኬ ቆይ ልነግርሽ ነው። አንቺ ለምን ኖ አይደለም እኛ ይኸውልሽ ልጅቷ አልሰማሽኝም እኮ ልጅቷ ለወንድሜ የደወለችለት። ወንድሜ ደግሞ ለምን ተቀበልሻት? ጠዋት አልነበርሽ ወይ? ቅድም እሷን ብላለች። ለምን ተቀበልሻት? ለምን ተቀበልሻት? ልጅቷ ለምን ተቀበልሻት? ጠዋት ሰምተሽ የለ ወይ? በህጋዊ መንገድ ነው ልጅቷን የምንወስዳት ስንል ሰምተሽ የለ አልነበር ወይ? ለምን ተቀበልሻት? ኦኬ ይህን ስትባል ልጅቷ ከዛ እሱ ምን አለ? በቃ ችግር የለውም እኔ ፖሊስ ይዤ መጥቼ በህጋዊ መንገድ ወስዳታለሁ እንጂ እንዲሁ አልወስዳትም አለ። እንዲሁ አልወስዳትም ፖሊስ ይዤ መጥቼ ወስዳለሁ ብሎ ሲል ልጅቷ ወስዳ ልጅቷን አስቀምጠቻት። ኦኬ ልጁ ደግሞ ያ ግብፁ ደግሞ ፖሊስ ጠርቶ መጣ። አከራሪም ይሁን ምንም ይሁን አላውቅም። ፖሊሱ ግብፃዊ ነው ግን ለፖሊስ የደወለው። ቆይ አስጨርሺ። ቆይ ገና ሳትገቢ ኮመንት ላይ ሀቢባ አስገቢኝ እየዋሸች ነው አንቺ ጨካኝ ነሽ፣ ባዶ ቤት ጥለሻት ነው የሄድሽው ብለሽ ጻፍ። ባዶ ቤት እንዳልጣለች ባዶ ቤት ልክ ባዶ ቤት ይኸውልሽ ሀቢባ፣ በእኔ ጭንቅላት ልጅ ነው ወልዳታለች። እሱን ተይው፣ ልጇ ናት፣ ወንድ ልጅ ነው እሱ። እንዴት ነው እሷ ልጅን ያህል ጥላ ባያነሳትስ? በየትኛው እምነት ነው አምና ነው ልጇን ጥላ የምትሄደው? እስኪ ንገሪኝ መልሽ። ማንሳት እንደ አባት ማንሳት ግዴታው ስለሆነ ያነሳታል። በዛ አላነሳትም አልወስዳት ደግሞ ይኸውልሽ አይረዳኝም ላለችው ማለት ነው። በየ15 ቀኑ ኒዶ ወተት በገንዘቤ ነው ስሰጣት የነበረው ነግርሻ። በቃ አይረዳኝም ላለችው ልመልስልሽ። በየ15 ቀኑ ባዶ አትልቅ ምንትን አትልም አታወራም። ፎቶ አንስታ ባዶ ኒዶ እንትን ነው የምትልከው። ዳይፐርና ወተት ነው ልጅቷ የምትበላው፣ ዳይፐርና ወተት ነው። ዳይፐር ወተት በየ15 ቀኑ የማይቋርጥ ነው። ኦኬ አያይም ላለችው ልጁን መጥቶ አያያትም ላለችው እንዴት ነው ታዲያ ልጁን ካላየ ልጅቷ አባ ብላ ልጅቷ ፖሊስ ጣቢያ በፖሊሶች ፊት አባ ብላ ያቀፈችው? አሁን እኮ ዮሻሪባ አንድ ነገር ልንገርሽ፣ ይመጣል ቤት እሱ ጎረቤት የሚያውቃል። ግን ሲመጣ ሜቢ አንድ ወተት ይዞ ቢመጣ ነው ምንም አይነት። ወይኔ ሀቢባ እግዚአብሔር ምስክሬ ነው አይደለም ወስዶ እኔ ይኸውልሽ ወንድም አለኝ ሌላ ወንድም አለኝ ሲመጣ ለረፍት እሷ ሲመጣ ሄዶ ያሉበት ሰፈር ቅርብ ስለሆነ ሄዶ
አንስቶ ወስዶ ልጅቷ ጋራ ወስዶ አብልቶ አጠጥቶ አብሮ መኪና ላይ በመኪና ነው ይዞት የሚሄደው። አብሮ ወንድሜም ይሄም አባቷም አንድ ላይ ሄደው በልተው ጠጥተው ሲሄድ አምጥተውልኝ ለምን ደጄ እንዳትደርሱብኝ፣ ያንተ ልጅ አይደለችም፣ ያንተ ልጅ አይደለችም፣ ቤቴ እንዳትመጣ እንዳትደርስብኝ። ማን ያለው? እኛ የቀረጸችውን ታሳየናለች። ትክክል? አዎ አሳይ፣ ታሳይ፣ ትምጣ ትምጣ። እኔም የሀገር መሴጅ ከአጅማን ጓደኛዋ ጀምሬ አጅማን አለች የተባለችዋን ጓደኛ ጨምሬ አመጣልሻለሁ። አብራቸው ስትኖር የነበረው ይሄ እንትኑ ፎቆ የለም እዛ ወደ ሲዳር አካባቢ ያለው ናቪጌት የነበረችበት አካባቢ እኔ ከሻርጃ ያመጣኋቸው እኔ ነኝ። በነገራችን ላይ ስትወልድ ሄጄ ያሉበት ሁኔታ ሳይ ደስ የማይል ስለሆነ ያመጣኋት እኔ ነኝ። የተጋጨብኝን ነገር ልንገርሽ። አንቺ ልጅቷን ስታገኛት የወንድምሽን ልጅ በጣም የምግብ እጥረት ጎድቷት ነበር አይደል? አሁንም የምግብ እጥረት አሁን አትበላ 2 ሩዝ ማንኪያ ከበላት በቂ ነው። ስታገኛት እሷ ጥላት ስትሄድ በጣም የምግብ እጥረት ነበረባት። ዳት ሚንስ እናትየው ድሃ ናት፣ የምታበላት የላትም። ግን አንቺ እንደምትረጃት በየወሩ ደሞዝሽ በእሷ እንደሚያልቅ ነበር ስትነግሪኝ የነበረው እና በትክክል ነገሮች አይጋጩም። አይጋጩም። ለምን መሰለሽ አይጋጩም ያልኩሽ እንዴት እንደሆነ ልንገርሽ። ከዚህ በፊት እኔ ቆይ አሁን ቅድም ጀምሬልሽ ነበር የሆነ ቦታ ላይ አትድረሱብኝ የቤት ክራይ ካቆምኩ በኋላ የሁሉ የመጣው ቅጅት እንደዚህ ፈላልጊ ስሪ፣ እኔ ደግሞ ሌላውን እሽላለሁ አልኳትኝ። ኦኬ ተስማማን። ወደ 2 ወር 3 ወር በእንደዚህ አይነት እንትን ዘለቅን። የቤት ክራይ አልቻልም። በመሀል ግጭት ተፈጠረ። አይመለከተኝም ስለነሱ ጉዳይ። ኦኬ ግጭት ሲፈጠር ጓደኛ የላኩባት ሚኪ የሚባል ጓደኛ አለኝ። ኦኬ ሹፌር ካር ሊፍት የሚሰራ ላኩባት። ኦኬ ላኩባትኝ። ልጇ አይደለችም፣ ከቤት ይውጣ፣ ልጄን ይዤ ማስተዳደር እችላለሁ፣ ልጄ ጋር እንዳይደርስ አለች። ልጄው አይደለችም አለች። ኦኬ አትድረሱብኝ አለች። እሺ አንዴ እዚህ ጋር ብለሻል ይሄንን ቃል አቡ ከነግሬሻለሁ እኮ ከአጅማን ከመጣች በኋላ በቃ እሱ ከኔ ኋላ የሚያወሩትን የንቀት ምናምን ነገር ሲያሳየኝ በጣም ይንቀኛል። ቤቱ ውስጥ ከኔ ልጅቷን አስቀምጦ ጎረቤት ነው። ከዛም በኋላ ውጣልኝ በቃ። ከዛ ልጅ አይደለችም ብሎም ነው የሚያምነው። አልኩሽ እኮ ሰው ቀላችችማ ያንተ ልጅ አይደለችም። እና ያቺ አጅማን ያለችው ራሱ ሚሚ እኮ ልጅክ አይደለችም እያለች ነው ከኔ ሪከርድ እያደረገች ትሰጠዋለች። ብትም ባትም እኮ ማለት እውነቱን ነው መናገር ያለብሽ። ብትም አይፈረድብሽም። ባሏ የሚማግጥባት ሴት፣ ባሏ የሚንቃት ሴት ልጅክ ያንተ አይደለች ሙጣልኝ ከቤት ብትል ትክክል ናት። ከደረሰባት ነገር አንጻር ብት እንኳን ትክክል ነች። ይኸው እኮ ዛሬ እኮ ሀቅሽ ወጣል እኮ ዲኤንኤ ተሰብስቦ እያለ ነው ዲኤንኤ ተመርምራ እኮ ልጁ የራሱ እኮ ታውቋል። አሁን እኮ አንቺ እኮ ከሌላ ሰው አልወለድሻትም፣ ከሱ ወለድሻት። ሀቅሽ እኮ ወጥቷል። ገባሽ? ስለዚህ አንቺ በሰዓት የእሱ ልጅ እንደሆነች እያወቅሽ ኦልሬዲ አንቺ ብቻ አለው። ግን አቡዬ በንዴት የምትይዋለሽ አይደለ? ስትናደጂ ምናምን ሂድ ውጣልን ብዬ በሰው ቤት ነው እንደውም ተሰብስቦ ነው በቃ አብሮኝ ያሉት ስሜቴ ይገባቸዋል። ለምን እንደዛ ያልኩት ማለት ነው። ከዛም ውጣልኝ አልኩ። ከዛም በኋላ እኮ በቃ እና ልጅ እኔ እያልኩ ለምኜዋለሁ። እሷን በቃ ይቅር በይው፣ ልቡን ሰበርሹ፣ ከቤት እንደዚህ ብለሹ ልጅ አይደለችም ብለሽ እሺ በቃ ይቅርታ አልኩ። በእውነት አልቅሼ ነው ለ3 ኮንፈረንስ አድርገን አውርተን አልቅሼ ነው በቃ ውስጤ በደልም ብኖር አልቅሼ ይቅርታ ብዬዋለሁ። እንደዚህ ስላደረጉ ይቅርታ ብዬው ከዛም በኋላም እኮ አቡ ከቤቱ እየመጣ ምግብ አለ እያለ ቋጥርለታለሁ፣ ይበላል። ልጁን አጫውቶ ቡና ካለ ይጠጣል፣ ይሄዳል። ጥልኮ የለ በቃ እነሱ አሁን የድሮ እንደዚህ ሰደበችኝ ያሉ እኛ በይቅርታ ዘግተኗል እኮ። አሁን እኛ ያጋጨን እችን ለምን ልጅቷ ጥርጥሽ ለምን ጥልሽ? ኦኬ ሀቢባ አሁን እኔ ጊዜሽ ነው ስንት ጊዜሽ ነው ኢትዮጵያ ከገባሽ? አቡ ልክ አንቺ ለምን ለእኔ ሚሚ ያልሽኝ ስምሽን? ሚሚ ነው የምባለው። እሙም ነው እሙ። የዛኔ እሙ ያልኳት የፌስቡክ ስሜ እሙ ስለነበር ነው። ግን እሙ ነው ስም። አጅማን የምትታወቂው በምንድን በማለት ሚሚ ነው የሚያውቁኝ። ሚሚ ነው የሚያውቁኝ። ኢትዮጵያ ከገባሽ ስንት ጊዜ ሆነሽ? አፉ ልክ ሲያልቅ የመጀመሪያ አፉ እኔ አውትፓስ ምናምን ወደዚህ ልመጣ ስል ሌላኛው አፉ መጣ፣ ሁለተኛው መጣ። አሁን 3 ወርሽ ነው?
3 ወር። ኦኬ አሁን ትልቁ ጥያቄ እስከ ዛሬ መሀላቸው ወንድምሽና እሷ መሀል የተፈጠረው ነገር ምናምን ሳይሆን ሲጀመር ስላንቺ ጥሩ ነው። እሷ መስክራለች። እቁብ ገብቼ ላይ እቃ ማስረሻለሁ አለችኝ። ወዲያው እንደተዋወቅ እንዳወቀችም እርጉዝ መሆኔን መታ ነው እሱን እንዴት ታደርጋለህ ያለችው፣ አገዘችን ምናምን ያለችው። ስላንቺ ክፉ አላወራችም እሷ እና አለማሳየታችሁ ነው እንጂ አንዲት እናት ምንም ብትሆን ሴተኛ ዳሪ ብትሆን ሌባ ብትሆን ነፍሰ ገዳይ ብትሆን ልጇ የፈለገችው ትሆን። እኔ ሴተኛ ዳሪ ጓደኞች አሉኝ። እናት ሴተኛ ጓዳሪ አለችኝ። ለልጆቿ ልትራከሏ የምትሸጥላታለልሽ ፈልጌ እናት እኔ ይኸውልሽ እኔ አቴ እኮ አይደለም ይኸውልሽ ለእናቴ ላለችኝ እኔ እናትየውን በስነስርዓቱ በዚህ ሲመጡ እናቷ ስላልመሰሉኝ በዋትሳፕ ላይ አዎ ተናግሬያቸው ብያቸዋለሁ። በትክክል ልጄ እያለቀሰች ነው። ልጆት ሰው ታስለቅሳለች እንጂ እሷ አታለቅስም ብያቸዋለሁ። ኦኬ ሀቢባ አሁን ይኸውልሽ ለሀቅ ነው የቆምሽው አይደል? ለእውነት ነው የቆምሽው አይደለ? ኦኬ ስለዚህ አንድ ነገር ልንገርሽ፣ እኛ ምንም ያደረግነው ነገር የለም። ኦኬ ምንም አላሳይም አይደለም የተባለችው። እኔ ነግሬያታለሁ። ለእናትየው አልመለሰችም ላለችው ለእናትየው መልሼላቸዋለሁ። በቴሌግራም ሲመጡ ጊዜ እናት አይደለሽ ወይ ለምን ብሎክ አደረግሽኝ ሲሉኝ እማማ እስካሁን ንዴቴ አልበረደልኝም። ስጪኝን ከሄድሽ ላይቀር በህጋዊ መንገድ ስጪና ሂጂ። እዚህ የማሳደግ አቅም የለንም። ወስደን ሀገር ቤት እንሰጣታለን። ወይ ደግሞ ለአንቺ ቀላል ነው ይዘሽ ሂጂና እዚህ ማሳደግ አቅሙ ከሌለሽ እዚህ ሀገር የማሳደግ አቅም የለንም። ወይ ለእናቴ ስጪ ወይ ደግሞ ለእናቴ ስጪ ብዬ ይህን አልተናገረችኝም ትበል። ይሄ ነው እኔም ያልኳትኝ። ኦኬ እሺ ጠይብ። አሁን እኮ ይኸውልሽ አይዋ ምንም የተፈጠረ ነገር የለም። አሁን እሷ አላሳይም አሉኝ ነው ያለችው ለእናትየውን። እሺ እናትየውን ትጠይቅ። እኔ ለእናትየው በቀደም ለታ ይዛር ቀን ነው 4 ቀን ገብተው ያለችው ብሎክ ሁለታችሁም አደረጋችኋት። ልክ እግሯ ከኢማራት እንደወጣ ብሎክ ሁለታችሁም አደረጋችኋት። በተለያዩ ነግሬያት ነው ብሎክ ያደረጋችኋት። እናቴ ብሎክ ሰላም አልጨረስኩም። እናትየው ስታወራሽ ብሎክ አደረግሻት እናትየውን። ከዛ በኋላ በቴሌግራም ስታናግርሽ እናትየው አልቅሳ ስትለምንሽ መልስ ሳትሰጪ ፎቶ ብቻ ላክሽላት ማለት ኖ አይደለም። ኦኬ ግን እኔ ሌሊት ስነሳ ድምፃቸውን ሰማሁት። ለምን ልጄ እናት አይደለሽ ወይ ለምን እንደዚህ አደረግሽ ብሎክ ለምን አረግሽኝ ብሎ ሲሉ ኦኬ ገባሁና ልጅቷ ደህና ናት። እኔም ስወጣ አገኛታለሁ። ህፃኗ ጓደኞቼም ሲወጡ ያገኟታል። ልጅቷ ሰላም ናት። ማማ ስወጣ አገናኙታለሁ። ዛሬ 3 ቀን ነው 4 ቀን ነው ይሄ ወሬ። ኦኬ ሀቢባ ስወጣ አገናኙታለሁ። ኦኬ ድምፅ እየሰማሽ ከሆነ ሴትዮዋ እየመጣች ስለሆነ ወደ እኔ እና አሁን ልነግርሽ የፈለግኩት ምንድን ነው፣ ሴትዮዋን እኔ ስወጣ እረፍት ስወጣ ደውዬ አገናኙታለሁ ልጅቷን ብያቸዋለሁ። ዝም አላልኩም። አሁን ሴትዮዋ መጣች። ሰላም ከካስርሽ ላለችው ላክልኝ። ምን ላክልሽ? ቁጥርሽን በሄለን ካልሲ ስር ላለችው ኦኬ ሄለን ሀላ የምትባለው ናት። አዎ ሄላ ንከትና ሜሴጅ ላይ ስልክ ቁጥርሽን አንጥታለኒ። ኦኬ አሁን ልጆች የመጥተዋል። ስራ ልገባ ነው። በዋትሳፕ አብሪኝ። እሺ በቃ እኮ እንዳወራሽ እኮ ነው ቁጥርሽን። ኦኬ እሺ ዋትሳፕ ላይ መጥቼ ሀቢባ ነኝ። አመሰግናለሁ። እሺ ሀቢባ። እሺ እኛም እናመሰግናለን። አልጨረስንም። ኦኬ ሀላ እኔ እኮ ልጆቹ ናቸው እኮ ዋጋ የሚከፍሉት እኮ ልጆቹ ናቸው። አቡዬ ልኬልሻለሁ። ሚሚ ሀቢባ ነኝ።